የማይቆጨኝ ነገር ምን እንደሆነ ታውቂያለሽ? ያለች አንተ ቶሎ ትሰበራለህ፣ ቶሎ ተስፋ ትቆርጣለህ፣ ከመጋፈጥ ይልቅ ትሸሻለህ። አዘንኩ ብለህ ራስህን ትጥላለህ። ሽንፈትን ኤፍራታ የማይቆጨኝ ነገር ቢኖር ከናታን ጋር ከነሙሉ ክብሬ አብሬ ማደሩ ደስ ብሎኛል። ነገር ግን ናታን ምንም ነገር የሚያስታውሰው አልነበረም እያለች ነው። እንግዲህ ሉሊት ኤፍራታና ያፌትን ለማጣላት ስለፈለገች እንግዲህ ያፌትን መገናኘት አለብን ግዴታ ነው በማለት እንግዲህ ያፌት ሁሉንም ነገር በመንገሯ ያፌት ደግሞ ኤፍራታን እዛ ቤት የሄርሹ የተውሹን ቀለበት ልትቀበይ ነው እንጂ ልብስ ልታመጪ አይደለም በማለት እንግዲህ ትሙትም ትዳንም የምናውቀው ነገር የለም። ያፌት እንግዲህ አንገቷን አንቆ ልቀቀኝ እያለችው ነበረ። ኤፉዬ ከሞተች ይሄ ድራማ ያስጠላል። በህግ አምላክ ኤፍራታ መሞት የለባትም። ሲቀጥል ደግሞ ኤፍራታን በዚህን ሰዓት የሚያስጨንቅ የሚያስለቅስ የሚያሳዝን ነገር ማየትም መስማትም አንፈልግም። ምክንያቱም የናቱን ልጅ በሆዷ ይዛለች ማለት ይዛለች በእርግጠኝነት ያፌት ኤፍራታ እንዳረገዘች ካወቀ ያው እንደለመደው ያንኑ መድኃኒት ሰጥቶ እንዳይገለባትም አስባለሁ። ለማንኛውም ግን እንግዲህ ሉሊት ከያፌት ብር ለመቀበል ስትል ያፌትንና ኤፍራታን ለማጣላት የሄደችበት መንገድ ኤፍራታ ካሁን በፊት ሉሊትን እያስፈራራቻት እየዛተችባት ስለነበር አሁን ላይ ደግሞ እሷን ልትበቀላት እንግዲህ ነገሮችን እያመቻቸኝ ነው። ሲቀጥል ሲቀጣጥል እኔማ ግርም ድንቅ ያለ ምን እንደው ታውቃላችሁ የቤዛ መቀየር። እኔማ እንደው የቤዛ ልብ የቀየርክ ጌታ እኔንም ከማዳም ኩሽራ አውጣኝ ማዳም አድርገኝ እያልኩኝ ነው ማለት ነው። እና የቤዛ ንግግሯ ሁሉ በጣም እያስደመመኝ ነው። ምክንያቱም ትናንትና እሷ ኤፍራታን ለማስገደል እህቴ ናት 24 ዓመት አብሬያት አድጋለሁ ብላ ሳትል ልታስገድላት ገንዘብ ድረስ ከፍላ ቀኑ ተወስኖ ናታንን የግሏ ለማድረግ የሞከረች ሴት ዛሬ ላይ እንደዚህ ተቀይራ ለእህቷ ተቆርቋሪ ናታንን ጀግና ጠንካራ ጎበዝ ልጅ ሆኖ አንተና ኤፍራታ እንደምታሸንፉ እርግጠኛ ነኝ ብላ ምክሯ ለራሱ የሚገርም ነበረ። እና ውድ ቤተሰቦቼ ለማንኛውም ሐረግ ድራማን እንዴት አያችሁት? እኔማ ክፍል 75 እስከሚለቀቅ በጣም ጓጉቻለሁ። ኤፍራታ ሞታለች ድናለች ብዬ ለማየት ማለት ነው። የሰይጣን የሆነ ሰውዬ በዛ እጁ አንቋት ትድናለች ለማለት በጣም ከባድ ነው። በጣም ከባድ እንደዛ ንቅ እንግዲህ ጽዮንም ማስታወሷን የነገረቻት ለኤፍራታ ብቻ ነው። ይህንን አለማስታወሴን ለማንም አልተናገርኩም፣ ይህን ተጠቅሜ ሉሊትንና ያፌትን ጉድ መስራት አለብኝ ብላለች። ያፌትና ሉሊት የእጃቸውን አጌተው የማይበቀል ናፍቆኛል። ሐረግ ድራማ እንግዲህ ከነስሙ ሐረግ ነው። ገና ይቀጥላል። ብዙ ፓርቶች ይኖሩታ ብዬ አስባለሁ። ለማንኛውም ውድ ቤተሰቦቼ ለቤቴ አዲስ ሲሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርጉኝ፣ አበረታቱኝ። መልካምነት፣ ቅንነት፣ ደግነት ለራስ ነው። ያልከፈታችሁ ዩቱብ ክፈቱ፣ ብር ይከፍላል። ስሩ። ራስ በራሳችንነት ተጋግዛ እናንተ የኛንተ ያላችሁ እኛ የእናንተና ይላችኋለን። ላይክ እናደርጋለን፣ ኮሜንት እንጽፋለን። እግዚአብሔርን ክፈቱ፣ እያልከፈታችሁ ክፈቱ፣ ጊዜያችሁን ተጠቀሙበት። እዚህ ከፍታችሁ ሰዓት ሞልታችሁ ሰብስክራይባችሁን አሳድጋችሁ ከሄዳችሁ በተለይ የአንድ ወር ምናምን ክፍያ ከጀመረ በቆጠረችሁ ልክ አገራችሁ በሁለት ወር የሚሆን በአንድ ወር የቆጠረውን ለቡና መግዣ፣ ለስኳር መግዣ፣ ለቤታችሁ የሆነ ነገር ብታደርጉበት ይችላችኋል። ምክንያቱም ይከፍላል። ዩቱብ በደንብ ነው የሚከፍለው ማለት ነው። እና ውዶችዬ ክፈቱ፣ ስሩ፣ እኛንም አበረታቱን፣ እውልን፣ ላይክ አድርጉልን፣ ሰብስክራይብ